ይሄ ሰው ያሁን ኦርቶዶክስ ነው። ተክልዬ ማለት ምን ማለት ነው? እስቲ እንደው አቡነ ተክለ ሃይማኖት አባታችን ተክለ ሃይማኖት እኮ አቡነ ተክለ ሃይማኖት ማለት ምን ማለት ነው? ትርጉሙ መጣበታለን። ግን እሳቸው ሰውዬ አሁን የስማቸው ትርጉም ሳያስጨነቀን እሳቸው ሰውዬ አለመቀበል ከኦርቶዶክስ ያስወጣል ወይስ ያስወጣል? አልቀበላቸውም ብሎ ቢያወግዛቸው ትርጉሙን ሳትነግረኝ እንዴት ወደ እንትን የስሙ ትርጉም ነው ያገለኝ? አሁን የስሙ ትርጉም እኮ እኔ ጥቅም የለኝማ። ይሄ ማለት እኮ ኢምራን ምሳሌ ልንገራቸው። ኢምራን ሞተ ሲባል ኢምራን መጀመሪያ የኢምራን ስም ትርጉሙ ምንድነው እንደማለት እኮ ነው። የተክልዬ ትርጉም የፈለገ ይሁን፣ ዋናው ግን ተክልዬ ታላቅ የቤተ ክርስቲያን አባት ናቸው። እሳቸውን ደግሞ ወገናችን አልቀበልም ብሏል። ስለዚህ ኢምራን እኔ የምነግርህ እኮ እሳቸውን ባሉበት ነው። ሌላም ሰው ቢኖር አይበቃተው አቅ ነው። አንተ ዝም በል ነው። ዲያቆን ይናገሩ አንዴ። ዲያቆን ምን ይላሉ? እንዳታስወጣኝ ደግሜ ነው የምነግርህ። በመጀመሪያ አትወጣም። ስማኝ፣ አሁን ካንተ ቤት ነው የገቡት አይደለ? እኔ በራሴ ሚዩት ማድረግ ነው እንጂ ያለብኝ አንተ ጣልቃ ገብተህ ሚዩት ማድረግ ራሱ ይሄ ስህተት ነው። ችግር የለውም። ሞዴሬተር ይሆናሉ። መሀል ላይ ሳውራ አቋርጠውኝ ችግር የለውም። ከዚህ በኋላ ያደርጉትም። እሺ ደብሮት ከሆነ ይቅርታ ጠይቃለሁ። እኔ ራሴ ማኔጅ አድርጋቸዋለሁ። ቀጥሉ። ሁለተኛ ደግሞ እኔ እየጠየኩህ የነበረ ተክለ ሃይማኖት ማለት ምን ማለት ነው ማለት አንተ ትርጉሙን ከነገርከኝ በኋላ ነው እኔ ስለዚህ ነገር ግልጽ አድርጌ ለነገርህ የምችለው። ምክንያቱም አንድ ሰው የጠየቀውን ጥያቄውን ትርጉሙን ካላወቀ በዘፈቀደ የሚጓዘው ማለት ነው። ለምሳሌ አላህ የሚለውን ቃል እኔ ትርጉሙን ካላወቅኩት አንተን ልጠይቅህ አልችልም ማለት ነው። ወይም ነብዩ መሐመድ እንዴት መጡ እንዴት ሄዱ ልልህ የምችል ከሆነ የነሱን ትርጉም ካላወቅኩት አንተን አልጠይቅህም ማለት ነው። ስለዚህ አሁን የጠየቀውን ጥያቄ እንድመልስልህ የሚያስፈልግህ ነገር ከሆነ ግን ተክለ ሃይማኖት ማለት ምን ማለት ነው? እሺ አንደኛ የሰሩት ነገር እንኳን ለኔ ሳይሆን ከስራ ያለው ራሱ ይታዘቦታል። ለምን ተክለ ሃይማኖት ሰው ናቸው። እኔም ማውራው ስለሳቸው እንጂ ስለስማቸው አልነበረም። ግዴታ የስማቸውን ትርጉም ማወቅ አይጠበቅም ስለሳቸው ለመጠየቅ። እንደዛ ከሆነማ እኔ ምሳሌ ስሜ ኢምራን ነው። ኢምራን ሀብታም ነው ቢባል ዲያቆን ዮሐንስ ደግሞ አይ ሀብታም ለመሆኑ መጀመሪያ የኢምራን ትርጉም ምንድነው ቢሉ ሰው ይስቅባቸዋል። ለምን እኛ እየተወራ ያለው ስለ ኢምራን ነው እንጂ ስለ ስሙ ትርጉም አይደለም። ስለ አንድ አካል ለማውራት መጀመሪያ የስሙን ትርጉም ማወቅ አይጠበቅም። ምሳሌ ስማቸው ዲያቆን የሐይስ ነው። የሐይስ ትርጉምን አላውቀውም እኔ እርሶ ለመጠየቅ ግዴታ የሱስ ማወቅ አይጠበቅብኝም። ግን ለማንኛውም ተክለ ሃይማኖት ማለት ትርጉም ምንድነው ካለን የሃይማኖት ተክል ወይም ደግሞ የሃይማኖት የተተከለ የጸና የሚል ትርጓሜ ነው ያለው። እሱን ማየት እንችላለን። አሁን ወደ ግን ጥያቄያችን ተክለ ሃይማኖት የቤተ ክርስቲያን አባት ናቸው። እሳቸውን አባት ደግሞ ወገናችን ዮኒ አልቀበላቸውም ብሏልና በቤተ ክርስቲያኒቱ እይታ የዮኒ ደረጃ ምንድነው ይነግሩኛል? ጥሩ አሁን የጸና ነው ብለኛል። ተክለ ሃይማኖት ስማቸው የኔ ደረጃ ለኔም ጠይቀኝ ወይ ለሳቸውም ጠይቀኝ። አንተ ወንድማችን ነው። ቆይ እሱ ወንድማችን ጠይቀው። እኔ በስነ ስርዓት ነው የማወራው። የኔን ደረጃ ለኔ ተውልኝ፣ ራሳቸው አውሩ። ከዛ በኋላ አንተ በኦርቶዶክስ ደረጃ ያለህን ማወቅ አለብህ። አሁን አንተ ከኦርቶዶክስ ተኋላ የኔ አትረብሽ፣ መሀል አትረብሽ። አንድ ጋር አትረብሽ። ሁለተኛ ደግሞ አንተ ስለ ኦርቶዶክስ አታውቅም። ከኦርቶዶክስ ወጥተሃል። ለምን ጻድቅን በጻድቅነት አልተቀበልክም? ኢየሱስ ደግሞ ጻድቅን በጻድቅ የሚቀበል ነው ያለው። ሚውት አድርጋ አታቆርጠባ። ከምትወረድ ከማወርድ ሚውት አድርጋ ተቀመጥ። አሁን ዲያቆን ዮሐንስ ፖይንታችን እሱ አልነበረ። ሚውት አድርገው ፕሊዝ። ዮኒ ከምትወርድ ሚውት አድርግ። ለመጨረሻ ጊዜ የሚያገኝ ሚውት አድርግ። ወንድማችን ጠይቀኸኛል፣ ልመልስልህ ዝግጁ ነኝ። ግን አንድ ነገር ልትመልስልኝ የምጠይቅ ጥያቄ አለ እና እንድትመልስልኝ እፈልጋለሁ።
ተክለ ሃይማኖት የተባሉት አሁን አንተ ይምራሂም አይደል የተባልከው? አንተ አሁን ያለህ አንድ ስም ብቻ ነው ማለት ነው። ተክለ ሃይማኖት ሌላ ስም ነበራቸው። እሱን ታውቀዋለህ? ተክለ ሃይማኖት ከመባላቸው በፊት የነበረውን ስም እሱን ታውቀዋለህ ወንድሜ? እሱን ንገረኝ እስኪ። ግን አሁንም ምንም ጥያቄውን እየመለሱ አይደለም። ከፈለገ ጨቡዴ፣ ከፈለገ ዲያቆን፣ የፈለገ ይሁን። እኛ ችግራችን ከስሙ ሳይሆን ስለ ተግባራቸው ነው። አሁንም ከይቅርታ ጋር ከጥያቄው እያመለጡና እየሸሹ ነው ያሉት። ለምን? እኛ ታላቁ የቤተክርስቲያን አባት ጻድቁ አቡነ ተክለ ሃይማኖት ተቅማጣቸው ያድናል የሚል ነገር አለ፣ ከኢየሱስ ደም ጋር እኩል ነው የሚል ነገር አለ ነው ጥያቄያችን። ይሄን ነገር ከመመለስ ይልቅ ምንድነው ያደረገው? ተሶ ስማቸው ማን ነው? አሁን ስማቸው ምነግራችሁ ደግሞ ያደርጋሉ የአባታቸው ስም ነው ይሉኛል። ለመጀመሪያ የተክለ ሃይማኖት ትርጉሙ ምንድነው? ትርጉሙን ነገርኩ። ትርጉሙን ስነግርህ ምን ያደረክ ደግሞ ዙራ? አይ ቀጥሎ ደግሞ የድሮ ስማቸው አልከኝ። የድሮ ስማቸው ነው ብለህ የአባታቸው ትላለህ። ቀጥሎ የዘመናቸው ልትለኝ ነው የወንድማቸው ካልክ በኋላ ማለት ነው። የፈለገ ይሁን ችግር የለብኝም እኔ። ጥያቄ ተክለ ሃይማኖትን ያልተቀበለ ሰው ደረጃው ያለበት ሁኔታ በኦርቶዶክስ እይታ እንዴት ነው? ለምን ኢየሱስ ጻድቅ መጻድቅ የሚቀበለው ተናግሯልና ይሄ ደግሞ አልቀበልም በወገናችን አልቀበልም ስላለ እንዴት ያዩታል ነው። ይሄን ከመለሱልኝ በኋላ ርዕሴ ስለ ስላሴ ነው። ስላሴ ላይ እንቀጥላለን ማለት ይሄ ከርዕሱ ውጭ ነው። አንድ ድል ስጣቸውና ከመለሱ መለሱ፣ ካልመለሱ ያው ፍርዱ ለተመልካች ብዬ ስላሴ ላይ እናወራለን ማለት ነው። ይቀጥሉ ዲያቆን። ቆይ ከስላሴ መንበር ድረስ አትድረስ። መጀመሪያ ተክለ ሃይማኖት የሚለውን ቃላት ከተረጎምክልኝ በኋላ ወደ ስላሴ ወይም አጋዕዝተ ዓለም ስላሴ ጉዳይ ደግሞ እንሄዳለን። መጀመሪያ ግን እኔ የጠየቅኩ ምንድነው ተክለ ሃይማኖት የሚለውን በእርግጠኝነት አልመለስክልኝም። ምክንያቱም አንተ የምታብራራበት መንገድ ሌላ ነው፣ ተክለ ሃይማኖት ማለት ሌላ ነው ትርጉሙ። ምክንያቱም ተክለ ሃይማኖት የሚለው ስም ራሱ ስያሜው ሌላ ነው። ስለዚህ ተክለ ሃይማኖት የሚለውን መጀመሪያ መልስልኝና ወደዛ አንተ ወደ ፈለከው ነገር እንግባ። ችግር የለም። መለስኩኝ እኮ ሜቢ አልሰማሁም ይሆናል እንጂ ተክለ ሃይማኖት ማለት የሃይማኖት ተክል ማለትም በእምነት የተተከለ በእምነት የጸና የሚል ትርጓሜ ነው ያለው። ኢምራን እኔ ጥያቄ እኮ አለኝ። ወጣል አታቆርተ ብለህ ወርዳ ድጋሚ ትገባለህ። እሺ ዲያቆን አሁን መልሼለታለሁኝ እኮ ተክለ ሃይማኖት ማለት የሃይማኖት ተክል ማለት ሲጀመር እኔ እኮ ጠያቂ ነኝ ተጠያቂ አይደለሁም። ለጀማዓ ግን ታዘቧቸው። ዲያቆን ይሐይስ ጥያቄያቸው ስለ ተክል የነበረ ስለ ተግባራቸው፣ እሳቸው ደግሞ መጀመሪያ ስም ላይ እንጨርስ ነው የሚሉት። ቢላህ አለይኩም ይሄ ለአእምሮ አይከብድም? አእምሮ ይቀበለዋል? ማለትም አንድ ሰው ስለሆነ አካል እያወራ ያደረገውን ነገር እየተናገረ አይ ያደረገውን ነገር ከመናገር በፊት ስሙ ማን ነው የድሮ ስሙ ማን ነው ቢባል አያስቅም? ምሳሌ መሲ አለች። መሲ ጀግናት ብዬ ስናገር መሲ ጀግናት ከማለትህ በፊት የመሲ ስሟ ትርጉሙ ምንድነው ስለ ከዛ ቀጥሎ ደግሞ የድሮ ስሟ ማን ነው ይባል። ወገናችን ዲያቆን ያደረጉት ይሄን ያደረጋል። ለማንኛውም እኔ መልሼዋለሁ፣ ስለማውቀው መልሼዋለሁ። ተክለ ሃይማኖት ማለት የሃይማኖት ተክል ማለት ነው። ሃይማኖት የጸና የሚል ትርጓሜ ነው ያለው። አይደለም ካው ደግሞ ይንገሩኝ። ተሳስታል፣ በጣም ተሳስታል። እሺ ምንድነው ትርጉሙ? እንኳን አስገባኝ ዛሬ መሲ የምትባለዋን ልጅ አንተ ቤት ገብቼ ማናገር እፈልጋለሁ። እሺ ዲስሪስፔክትድ ቢ አረ ሚሳ ዮሐንስ እንዴት ነው? ሰላም ነው? ቃል ወልድ ዛራን አፍቃኝ ነበር። እንኳን አስገባኝ። አይ ቆይ ኢንሻአላህ እንቀጥላለን። እሺ እኔ ደግሞ ላስተናግዳቸውና እንቀጥላለን ብራዘር። ኸይር እሺ ዲያቆን ዮሐንስ መልሶ ይነግሩናል። ለማንኛውም ተክለ ሃይማኖት የሚለው የመጣው ተክለ አብ ወይም ተክለ ወልድ ተክለ መንፈስ ቅዱስ ተብሎ ነው ስማቸው የተሰጣቸውና ይሄንን ስም ሳታቅ ጥያቄ መጠየቅ ተገቢ አይመስልኝምና መጀመሪያ ይሄ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ተብሎ ተሰጣቸው። ይህ ተክለ ሃይማኖት እንዲባሉ እንደ ማስረጃ የቀረበ ስም ነውና አሁን አንተ የምትጠይቀው ጥያቄ ተክለ ሃይማኖት በኦርቶዶክስ ይቀበሉታል ማለት ተክለ ሃይማኖት ስለ ኦርቶዶክስ ምንነት ብዙ ነገር ልነግርህ እችል ይሆናል፣ ግን ሰዓቱን ጠባብ ስለሆነ
በትንሹ ልንገርህ። አንተ ከመንገራችሁ በፊት አንዴ ላቋርጣችሁና ይቀጥላሉ። ወደ መልሱ ከመግባታችሁ በፊት አንደኛ ስማቸው ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ትርጉሙ ደግሞ የሃይማኖት ተክል ነው ብለዋል። አያ ዙረ እኔ ያልኩት ላይ መጣ። ትርጉሙ የሃይማኖት ተክል ማለት ነው። ተስማምተሃል? አሁን ቢላህ አለይኩም ታዘቡና እናንተ ታዘቡ። መሰረት ማለት ትርጉሙ ምንድነው? ዋና ማለት አይደለ? የስሙን ትርጉም ንገረኝ ሲለኝ መሰረት ማለት ዋና ነው። ለምሳሌ አይ መሰረት የተባለችበት ምክንያት ቤት ነበረ፣ ስለዚህ አጠነከረችውና ስማ መሰረት እንደማለት እኮ ነው። በፈለገ ምክንያት ተክለ ሃይማኖት ይባል። ዋናው ግን የስማቸው ትርጉም ምንድነው? የሃይማኖት መሰረት ማለት ነው። የሃይማኖት ተክል ማለት ነው። ይሄን ያህል ነው። አያችሁ፣ ታዘቧቸው። አንደኛ። ሁለተኛ ማስረጃ የለም። ማፊ ማስረጃ ካለ ማስረጃ ነው ወሬ። ሌላ ጊዜ ዲያቆኛ ጋር ሳይሆን በማስረጃ ነው። አሁን ሰምተናል። ግን ጥያቄያችን ምንድነው? ያው የቅድሙ ከመለሱ በኋላ ማለት ነው ስለ የማይቀበል ሰው ካለ የሚያጋጥመው የሚለው ከመለሱ በኋላ ስላሴ ላይ ዲያቆን አዳምጡ። እርሶ ሰባተኛ ዲያቆን ናችሁ። 7 መጋቢ ብሉ ሐዲስ መጥተዋል። ቀሲስ መጥተዋል። ብዙ ሰዎች መጥተዋል። ቀሲስ ኤልያስ መሰለኝ ስማቸው። ቀሲስ ኤልያስ መጥተው አልቻሉም። ብዙ ሰዎች መጥተው ሞክረዋል። ስለዚህ ዲያቆን ሐዲስም ይሄን ስላሴ የተባለውን አካል ከየት እንደመጣ ምን እንዳደረገ የትኛው ነብይ እንደሰበከው እንዲያስረዱንና እንዲወያዩ ይፈለጋል። ይሄን ነገር እንደሚቀበሉ ተስፋ አደርጋለሁ። ካልተቀበሉ ግን እርሶም ሰባተኛው ያልተወያዩ ወይም ደግሞ መልስ የሌላቸው ዲያቆን ብለን እንይዛቸዋለን ማለት ነው። ስለዚህ አሁን ሐሳቡን ያስቀምጡና ወደ ስላሴ ጉዳይ እንግባ። መጀመሪያ ቆይ እችን እድል ለእኛም ስጡን እስቲ። ጃምፕ ከማድረግ አይነው ከኋላ ነው የመጣሁት። በጣም ይቅርታ ብዙ መቆየት ስለማልችል ነው። ቤታችሁ ስላስገባችሁኝ በጣም ነው የማመሰግነው። እምራን አንተ እንደነመሲ እንደማትሆን እርግጠኛ ነኝ። ኮንፊደንስ እንዳለ ይታየኛል። ተክለ ሃይማኖት በሚለው ላይ ትንሽ እየተነጋገራችሁ ስለሆነ አይ ቲንክ የስሙ ትርጓሜ እና ለምን ተክለ ሃይማኖት እንደተባለ መሰለኝ ጥያቄውና እኔ አሁን ለምሳሌ አያቴ ስም ተክለ ጊዮርጊስ ነው። ቅድመ አያቴ ከቅርታ ጋር ኤልያስ ሲላ ቆርጠህና ኤልያሳችን እሱ አልነበረም እየተነጋገራችሁበት ነው የመጣሁት። ለዚያ ነው ኖ አንተ ራስህ ታዘበን። እስኪ አንዴ ታዛቢ ሆና አንድ ነገር ልንገርህ። እሺ ምሳሌ ኤልያስ ጻድቅ ነው ብዬ ስናገር ወይም ደግሞ ኤልያስ እኮ ሀብታም ነው ብዬ ስናገር አንድ ሰው መጥቶ ኤሊጃ ሀብታም ነው ከማለት በፊት መጀመሪያ የኤሊጃ ትርጉም ምንድነው ቢለኝ አርጊመንቱ ያስኬዳል? ተመለስ። እሺ ወጣ። እሺ ዲያቆን ሐዲስ መልሱን ያስቀምጡና ወደ ስላሴ ጉዳይ ብንገባ ጥሩ ይመስለኛል። ነገረ ስላሴ ላይ በደንብ እናወራለን። ትምህርተ ስላሴ ቤተክርስቲያኒቱ ምን ታምናለች፣ ከየት ነው የመጣችው የሚለውን ነገር በደንብ ስለምንወያይበት መጀመሪያ ሐሳቡን ያስቀምጡ። መጀመሪያ ከተክለ ሃይማኖት ጋር ባለው ጉዳይ እናወራና ከዛ ወደ ስላሴ እንሄዳለን ወንድሜ። እሺ ስለ ተክለ ሃይማኖት መጀመሪያ ስማቸውን ማለት አንድ ነገር ስለ ጻድቅነታቸው እኮ ሁሉም ሰው ያውቃል። ሁሉም እንኳን ከክርስትና ይቅርና ሁሉም ዓለም በሙሉ ስራቸውን ያውቃል። ግን የስማቸው ትርጉምን መጀመሪያ ንገረኝ ብዬ ነበር። እሱን አልነገርከኝም ነበር አይደል? እኔ ስነግርህ ደግሞ አዙረህ እንደገና ሌላ ቀነባብረህ ነገርከኝ። እንደዛ አይነት ነገር እኔ አልወደውም። በትክክል የጠየቁን ከመለስከልኝ ብቻ ነው እኔ እናንተ ቀጥታ የምንሄደው። ምክንያቱም አንተ የምትከተለው ቁርአን እስካለ ድረስ እኔ የምከተለው መጽሐፍ ቅዱስ እስካለ ድረስ ጥያቄያችን በዛ መሰረት እንጂ ቀጥታ የሆነ ጥያቄና መልስ ነው የምፈልገው። ይህም መልስ ተፈልጎ አልገባኝም። ተክለ ሃይማኖት ከሆነ እሱም እኮ ተስማምተዋል። እሱም እኮ ተክለ ሃይማኖት ማለት የሃይማኖት የእምነት መሰረት ወይም ደግሞ ተክል ናቸው የሚል ነገር ተናግረዋል እኮ። ከኔ የተለየ ጋር አያስቀምጡም። እኔ ትክክል ነበርኩኝ፣ እሱም መስክረውልኛል። ለምን
ተክለ ሃይማኖት ትርጉሙን በእኔ ትርጉም ስላስቀመጡ እርሱ የጨመሩበት ነገር ምንድነው? ተክለ ሃይማኖት የተባሉበት ምክንያት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ናቸው ብሎ አስቀምጠዋል። እሱን ተቀብለናል። ግን ርዕሳችን የተባሉበት ሪዝን ሳይሆን ስማቸው ማን ነበር ነው። አሁን ይሄ አክቹአሊ ከርዕሱ ውጭ ነበር። አሁን ለማንኛውም ሐሳቡን ያስቀምጡና ከዛ በኋላ ነገረ ስላሴ መጉራት አለበት። አሁን ርዕሱም ሰዓት እየፈጁ ነው ካልታወቁት በአንድ ርዕስ ሰዓት እየፈጁ ያሉትና ያጠቃሉና ዋናው ርዕስ ህዝቡም እዚህ ጋር ተቀምጦ የሚጠብቀው ነገር እነዚህ አካላት አጋዕዝተ ዓለም ስላሴ ይተዋሃዱ በመለኮት ወይ ሰለሱ በአካል የተባሉት አካላት ምንድናቸው የሚለው ነገር በደንብ መመርመር አለበትና እባክዎትን ወደሱ ይግቡልኝ። ጥሩ እንግዲህ ከተክለ ሃይማኖት እንውጣ እያልከኝ ነው። ተክለ ሃይማኖትን እንግዲህ እንደ መሰረት አድርጌ ላስቀር አዋይስ የሚያስፈልግ ነው። አንዴ ሚውት አድርጉ። ጃንዲት ላጎሽ ካሜራ መክፈት የሚችላል አንዴ ኡስታዝ ማዝ ካሜራ ኡስታዝ ማዝ አይችልም፣ ካሜራ አይችልም። ለተወሰነ ጊዜ እንትን ማድረግ እችላለሁ። ሁለተኛ ሞባይል አለው። ታይመር ለመያዝ ነው አይደለ? ታይመር ለመያዝ ነው። እሺ፣ ችግር የለውም። እሺ፣ ስንት ደቂቃ ነው እንትን የምንላችሁ? እሺ፣ አሁን ወደ አውርጃችኋለሁ ብላችሁ ነው። ያው ስንት ደቂቃ ይይዛሉ ዲያቆን? ወይ ስንት ደቂቃ ይፈልጋሉ? ስለ ስላሴ ስለማብራራት አይ ችግር የለውም። 3 ደቂቃም ይበቃኛል። ምክንያቱም ችግር የለውም። ኢንሻአላህ ሰደቀቱ ሚኒ ከኔ የሆነ ሰደቃ 1 ደቂቃ ልጨምርን 4 ደቂቃ ይሆንላችሁ በደንብ እንዳስረዱ ኡስታዝ ማለት ኢንሻአላህ 3 ደቂቃ 4 ደቂቃ አድርግላችሁ። እሺ ይቀጥሉ ዲያቆን። አንተ ያነሳኸው ስላሶች ምንድናቸው የሚለው ነው አይደለ? ጥሩ ስላሴ ምንድናቸው? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ተብሎ እንደሚጠራ አብ አባት ሲሆን፣ ወልድ ልጅ ሲሆን፣ መንፈስ ቅዱስ ሠራጺ ሲሆን በግብር ሶስትነታቸውን ይገልጻሉ። በአገዛዝ ስልጣን በአኗኗር እንዲሁም ደግሞ ሶስትነታቸውን የሚያመለክት አብ፣ ወልድ፣ መንፈስ ቅዱስ ተብሎ እንደሚጠራ አንድነታቸው እግዚአብሔር አብ አባት እንደመሆኑ በስራው ወይም ዓለም በመፍጠሩ ስለ ስላሴ አንድነትና ሶስትነት ስንል ምን ማየት ያስፈልጋል? ሶስት አምላክ ናቸው አይደል ያልከው? ሶስት አምላክነታቸው እንዴት ሶስት አምላክ ተብሎ የለምና በስጋ የተገለጸ አምላክ ነውና በስራ ዲያቆን እንቅልፍ ነው አሉ።
ስለጠየቀው ጥያቄ ለነገርህ የተዘጋጀው ነው። ጠብቀኝ፣ አቸኩል። መቸኮል አንዳንዴ እንትን ያደርጋል። እሺ ወንድሜ፣ እሺ አንተ ሪካርድ እያደረክ እንደሆነ እያየ ስለሆነ ተረዳኛ። ሰብሩ ኢንሻአላህ ሂደው ሊፈልጉ ነው። 50 ደቂቃ ቀራችኋል ማለት ነው። እንጠብቃለን። ይገርማል ግን ዲያቆን ሆነው ገና ማሂር አንብበው ምናምን ሳሰዱ ግራ ይገባል። ስለዚህ አምላካቸውን ገና አንብበው ነው የሚያስረዱ ማለት ነው። እንጠብቃለን። ለማንኛውም ተመለሱ ዲያቆን። የያዝኩት ሰዓት በነፃ ነው ማለት ነው። ምንም ያለ ምንም ጥቅም አይመጣው ቀጥሉ። ዲያቆን ሰዓቱ አልቋል። ኡስታዝ ሙአዝ 5 ደቂቃ ሞልታ ፓውዝ አድርግላቸው። ዲያቆን አሉ ተኝ መሰለኝ። ዲያቆን ልቀጥል? እሺ ቀጥይ መሰለኝ። እንግዲህ ዝምታ አሉ። ዲያቆን ተኙ እንዴ? አሉ በቃ 4 ደቂቃ ግሌለኝ 4 ደቂቃ ግሌኛ እንዴ እያዳመጠ ይሰማል። እሺ አልሐምዱሊላህ ወከፋ ወሰላቱ ወሰላሙ ዐላ ኢባዲሂ አለዚነ እስጠፋ። በመጀመሪያ ስላሴ ሚስጥር ነው ሲባል አላምንም ነበር፣ ዛሬ አምኛለሁ። ስላሴ ሚስጥር እንደሆነ ሰዎች ሊገባቸው እንደማይችል ዛሬ አይተናል። ዲያቆን ዮሐንስ ሊመልሱ ገቡ። ግን ደግሞ ገና 1 ደቂቃ ካወሩ በኋላ ምን ተፈጠረ? ሄዱ። አሁን ደግሞ ሄዱ። ምን ተፈጠረ አይታቸዋል? ቆይ ሊፈልጋሉ። ስለዚህ ወገኖቻችን የሚያመልኩትን አምላክ አያውቁም። ገና ማስረጃ ሊገልጡ እነዚህ ዲያቆኖቹ ናቸው። ቢላህ አለይኩም 7ኛው ዲያቆን ይሻል ብዬ ነበር። ገና 1ኛው ዙር ላይ ወጣ። በቃ አላወራም። 4 ደቂቃ ወስዶ ዝም ያደቀ የመጀመሪያው ዲያቆን 4 ደቂቃ ወስዶ ምንም አላወራም። ቆይ ማስረጃ እየፈለኩ ነው አለ። ስለዚህ ማስረጃ እንደሌላቸው ከኪሳቸው እንደሚያወሩ ስላሴ ውሸት እንደሆነ በዚህ ዲያቆን ለህዝቡ አስተምረናል። ዲያቆናት አልቻሉም። ስለዚህ ዲያቆን የሚያመልኩትን አምላክ ስላላወቁ ባኩትን ሰዓት ወስደው ማን ነው እያመለኩ ያለሁት ብለው ተፈኩር ያድርጉ። ለምን ስላሴ ከጣዖት አምላኪያን የመጣ ነው። ብዙ ጊዜ አስተምረን አሁን ደግመን እናስተምራለን። ተመከቱም እዚህ መጽሐፍ ላይ ምን የምናገኘው ነገር አለ። የህንዶች መጽሐፍ ላይ ህንዶች ከናንተ በፊት በስላሴ ያምኑ ነበር። ያው ስላሴያቸው የህንዶች ስላሴ እዚህ ጋር አለ። እናንተም ደግሞ የምታምኑት ያው አንድ አይነት። ስለዚህ ስላሴያችሁን ያመጣችሁት ከጣዖት አምላኪያን ነው እንጂ ከመጽሐፍ ቅዱስ ላይ አላመጣችሁትም። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ አስተምሮም ከጊዜ በኋላ የመጣ የሶስት አምላክ አምልኮ ነው። ኢቭን እነዚህ አምላኮች ደግሞ አምላክ አይደሉም። ለምን? ደካሞች ናቸው። ያው ይታዘላሉ።
ኢቭን ደግሞ ስንመለከት ሸምግለው እናገኛቸዋለን። ሸምግለው ይላል እዚህ መጽሐፍ ሸምግለው ታዝለዋል። ሸምግሎ የሚታዘል አካል አምላክ ሊሆን አይችልም። ሱብሃንአላህ አንድ ዲያቆን ሊዋይ ገብቶ 4 ደቂቃ ዝም ይላል። ስለዚህ ስላሴ ሊወራለት የማይችል ዲያቆናቱም የማይገባቸው አወዛጋቢ እንደሆነ ከዚህ ውይይት ተመራችኋል ብዬ አስባለሁ። ያው ኡስታዝ ሰዓቱን አቆመ፣ በቃ ሄደዋል። ጥቅም የለውም። አንድ ያልገባህ ነገር ሳያወሩ ቀርተው እኮ አይደለም፣ ማስረጃውን አምጥተው ነበር። ድምጽ ታቅቦ ነው ያደረጉት። ከታች ሲጻፍ ነበር ታቅቦ ነው ያደረጉት እየተባለ ነበር። ለማንኛውም አላህ ቀጥተኛው መንገድ ይምራቸው። ይሄን ያክል ለዲያቆኑ ከከበደ ደግሞ ለኖርማሉ አማኝ ደግሞ ምን ሊሆን እንደሚችል አስቡት። አሁን እዚህ ጋር ተመቶ የሚፋጀው ስላሴን አስረዳለሁ ብሎ የሚለፋው ሰው አብዛኛው ዕውቀት ስለሌለው ነው ለማስረዳት የሚለፋው እንጂ ሰው ባወቀ ቁጥር ግራም የሚገባ ነገር ቢኖር እሱ ነው። ባወቀውና ወደ ውስጥ በጠለቅ ቁጥር በጣም የምትጠነቀቀውና ግራም የሚገባህ ነገር ነው። ተግባባን? ይሄ ነው። ጀዛኩሙላህ ኸይረን።